በትላንት ባልተግባባንባቸው ጉዳዮች ባደሩ የቤት ስራዎቻችን ምክንያት ሀገር ውድ ዋጋ ከፍላለች። በተለይ ችግሮቻችንን በጠመንጃ ፈሙዝ ለመፍታት የተጓዝንበት ርቀት የግጭት አዙሪት ውስጥ ከቶን በተጫነን ድህነት ላይ ተደምሮ በእንቅርት ላይ ጆሮ ደግፍ ሆኖብን ቆይቷል። ከዚህ አዙሪት ለመውጣት የቀደመው እንቅፋት ዳግም እንዳያገኘን የተዳፈነውን ትኩሳት መግለጥ፣ በችግሮቻችን ዙሪያ ወንበር ስቦ መምከር ብቸኛው ምርጫችን እንደሆነ ይታመናል። ችግሮች አሉ እኮ አንድ ማህበረሰብ ይቅርና በቤተሰብ ውስጥ አለመግባባት ይፈጠራል፣ ግጭት ሊፈጠር ይችላል። ግን ዋናው ምንድነው? ቁጭ ብለህ በውይይት ችግሩን መፍታት ነው። እሱን ያለመን እና እሱን ትልቅ ተስፋ ሰጪ ነው። መሳካትም አለበት። ይሄን ሌላ አማራጭም ያለ አይመስለኝም። ለኔ ያለን ብቸኛ አማራጭ ቁጭ ብለን በችግሮቻችን መወያየት፣ ለችግሮቻችን ምክንያት የሆኑ ነገሮች ነቅሰን ማውጣት፣ እነሱን መልስ መስጠት ውይይት ማለት ነው። እንደ ሀገር በሁሉም ነገር እንኳን ባንግባባ በዋና ዋና ነገሮች ከተግባባን ሌሎች ትንንሽ ነገሮች በሂደት እየተፈቱ ይሄዳሉ። የቆየ ቁርሾን ለመሻር የጥላቻ ግንብን አፍርሶ በፍቅር ድልድይ ወደ ነገ ለመሻገር ይህንን እድል መጠቀም ግድ ይላል። ለእኛ ኢትዮጵያውያንም የኃይል አማራጭ ከሆነው የተሳሳተ እሳቤ በመውጣት የችግር ሁሉ መፍቻ ቁልፍ ወደ ሆነው የሰላም አማራጭ ለመሻገር ወንበር ስቦ መነጋገር ብቸኛ ምርጫችን ነው። ሀገራዊ ምክክርም የሀሳብ ልዩነቶችን ሁሉን አሸናፊ ወደሚያደርገው ጠረጴዛ የሚጋብዝ የሰላም አማራጭ በመሆኑ ለቆየ ህመም የሚሆን ፍቱን መድኃኒት እንደሆነ ይታመናል። ይህ እድል የትውልዱን አርበኝነት የሚጠይቅ ሀገርን ወደ ከፍታ የማሻገር ብቸኛ ምዕራፍ፣ ከራስ ጥቅም የሚሻገር ስለ ሀገር መጻኢ እድል ለትውልድ የሚተርፍ ምንዳን የማቆየት አዲስ ተስፋን መሰነቂያ አዲስ መንገድ ነው። እኛ የኢትዮጵያ ሰዎች ሁሉ ሰው ከተመካከረን አንድ ቦታ ካልያዝን በጣም መጥፎ ላይ ነን። መመካከር አሁን የተማረ ሰው አለ፣ ውጭ አለ፣ አገር ውስጥ አለ፣ ዶክተሮች አለ። እነኚህ ላይ ወርቋል አገራችን። እነኚህ ቶሎ መላ መዘጋጀት አለበት። ኢትዮጵያ እዚህ ላይ ከቆመ መሰረት ሆኖ መኖር ይቻላል፣ ለልጁ ልጁ ማሳለፍ ይቻላል የሚል ተመካክሮ አንድ ላይ መምጣት አለበት። ይሄ መድረክ ከዚህ በፊት የለንም። ተመካከሩ የሚል የለም። ተሰባሰቡና ተመካከሩና የፈለጋችሁን አስቀምጡ። የጫካ እየተጠራ ነው፣ መጥቶ መመካከር አለበት። ለሀገር ከሆነ ተመካክረን አንድ ላይ ካልመጣን በጣም ችግር ነው። ልጃችን ወደ መጥፎ ይሄዳል። የመደመር መንግስት የሀገርን ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ የትላንት ቂምን አራግፎ በጥላቻ መቃብር ላይ ቆሞ ኢትዮጵያውያንን እጅ ለእጅ የሚያስተሳስር በልዩነት ህብር ውስጥ ጎልቶ የሚታይ ዘመናትን የተሻገረ አንድነት እንዲጎለብት ሀገራዊ ምክክር ማድረግ፣ ቁጭ ብሎ መነጋገር ለተረጋጋ ሀገር መሰረት ነው ብሎ እየሰራ ይገኛል። የሀገር ብልጽግና የሀገር መረጋጋት ሰላም የሚመጣው በዜጎች መካከል እንደዚህ አይነት ነገር ሲፈጠር መወያየት፣ መነጋገር፣ መመካከር ሲቻልና የምክክሩ ውጤት ደግሞ የጋራ የሆነ ትርክት መሆን ሲችል ነው እና አይ ቲንክ መሰረታዊ ነገር ነው ማለት ምክክርና ይሄ አሰባሳቢ የወል ትርክት ለነዛ ነገሮች መሰረት ነው። ያለ ምክክር ያለ ስምምነት የወል ትርክት ሳይኖረን የተረጋጋ ሀገር መፍጠር ብልጽግና ማረጋገጥ አይቻልም ብዬ ነው ማምነውና በጣም የተሳሰሩ ናቸው። ለኛው ችግር ከኛው መፍትሄ የሚቀዳው ሀገር በቀሉ የመደመር እሳቤ በታሪክ አጋጣሚ የተገኘው እድል እንዳይባክን የተጀመረው የብልጽግና ጉዞ እንዲሰምር ኢትዮጵያ ልጆቿን ሰብስባ በሯን ዘግታ እየመከረች ነው።